ልትሄድ ነው እንዴ ደግሞ? ጽናት እኮ እያዘናገችልህ። ስለዚህ አሁን ቶሎ ብለህ ውጣ። እሺ አጎቴ፣ ግን አደራ ግባና ደህና መሆኗን። እሺ እኔ እሄዳለሁ። ኒና። አቤት ናቲ፣ ፈልገኝ ነው? ምንድነው የምትይኝ? ቆይ ደህና አይደለሽም እንዴ ኒና? ሰዓቱን ግን አይተሽዋል? እስቲ ሰዓትሽን ተመልከችው። አይቻለሁ ናቲ። በጠዋት ነው የተነሳሁት። ምን ነው ፈለገኝ? ምን ማለት ነው ፈለገኝ? እኔ በጠዋት ስነሳ እንዴት አንቺ ቁርስ እንኳን አሰሪም? ያው ነው ብዬ እኮ ነው ናቲ። እና ታዲያ ቆይ እኔ ስነሳ ለምን ነው ቁርስ ያልሰራሽው? ወደ ስራ እንደሚሄድ ታውቂያለሽ አይደል እንዴ? ምናልባት እንደሌላው ጊዜ ከምለፋ ለምን ዝም ብዬ አልቀመጥም ብዬ ነው። አልገባኝም። ቆይ ምን እያልሽኝ ነው? ምንድነው እያልሽኝ ያለሽው? ናቲ እኔ እኮ የሰው ልጅ ነኝ። ደግሞ ምንም ብስቅ ብጫወት በጣም ይከፋኛል። እኔ ለአንተ ብዬ በጠዋት ተነስቼ ቁርስ አዘጋጅቼ ደክሜ ለፍቼ፣ አንተ ግን ውጪ ነው ምግብ የምትበላው። ስለዚህ ለምን ብዬ እደክማለሁ? ለማን ብዬ ምግብ እሰራለሁ? ኒናዬ እኔ እኮ ውጭ የምበላው እኮ ስራ ስለሚበዛብኝና ሰዓት ለመቆጠብ ነው። እና ደግሞ አንዳንዴ እዛ ስራ ቦታ ሰው ስለሚረበኝ እኮ ነው። በቃ ናቲ ይበቃል። ምንም ማስተባበል አያስፈልግም። አንተ እኮ እኔ በጣም እንደሰለቸው ከገባኝ እዛ መኪና ውስጥ ያደርክ ቀን ነው። የኔ ጭቅጭቅ እንደሰለቸው ከገባኝ የዛ ሰዓት ነው ናቲ። ኧረ እባክሽ ኒናዬ እንደዛ አይደለም። አሁን ቆይ እኔ የማደርገውንና እንደው የምናገረውን ነገር ነው ከቁም ነገር ወስደሽው ይሆን? ኒና ድርጊት ከቃላት በላይ ያወራል ናቲ። ምናልባት ናቲ በዚህ ሁኔታ የምንቀጥል ከሆነ ትንሽ ጊዜ ታገሰኝ። ኒናዬ በጣም ይቅርታ፣ የምር ላደረኩት ነገር በሙሉ ይቅርታ አድርጊልኝ። የምር ላወራሁሽ በተናገሩትን ነገር በቃ በጣም ተጸጽቻለሁ። እባክሽ ኒና እኔን ለመቅጣት ብለሽ ህይወታችን ሊና በስተመጨረሻ ናታን በስተመጨረሻ ለሊና ይቅርታ ሰጥቷታል ማለት ነው። ከዚህም በኋላ ሊና ደግሞ መለስ ብላ ከዚህም በኋላ አንተም የራስህን ህይወት መቀጠል ትችላለህ፣ እኔ ከማንም ጋር መጨቃጨቅ አልፈልግም፣ እኔም የራሴን ህይወት መምረጥ እፈልጋለሁኝ እያለች ቲና በጣም እየተናገረች ትገኛለች። ናታም እኔ ቃል ገባልሻለሁ እባክሽን እንደዚህ አትሆኚ ብሎ ሲላት ቲና መለስ ብላ አንተ እኮ ናትዬ ስንቴ ነው ለኔ ቃል የገባህልኝ፣ ግን በቃል መሰረት በፍጹም ልትገኝ አልቻልክም እያለች ቲና ለናታም እያስጠነቀቀችው ትገኛለች። እንግዲህ ቲና ደግ አድርገሻል እንላለን። ናታም ደግሞ እዛ መኪና ውስጥ ተዘብዝፈክና እዛው ከምታደር አርፈ ከቤትክ መተክ ቁርስክም ሆነ ምሳክም በልተክ ብትሄድ ላንተ መልካም ይመስለኛል ማለት ነው። ቲናዬ እንግዲህ አይዞሽ ሁሉም ነገር ያጋጥማል ማለት ነው፣ ያለ ነገር ነው እንላለን። እኛም ፈጣሪ መልካም ነገር እንዲያጋጥምሽና ሁሉም ነገር እንዲስተካከልልሽ እንመኝልሻለን። በስተመጨረሻም ደግሞ ቤትዬ እንግዲህ እየተንጎራደደችለት ትገኛለች ማለት ነው። ቁርሷንም እየሰራች ትገኛለች። አቶ ሆዬም ደግሞ አጠገቧ መጥቶ ምን እየሰራች ነው? ምን እያደረግሽ ነው? ብሎ ሲላት እኔ ለራሴ ቁርስ እየሰራው ነው እያለችም ትገኛለች ማለት ነው። ቤቲ እንግዲህ ጎበዞና እየታየች ትገኛለች ማለት ነው። ቤትዬ ግን እንደዚህ አይነት ሰራተኛ አትመስኝም ነበር፣ በጣም ጎበዝ ነሽ እያላትም ይገኛል። ያናገረ እኮ የለም ለምንድነው የምትመጣልኝ ወደ ራሴ እያለች ትገኛለች ማለት ነው። ሁሌ እንድናደድና እንድታናድደኝም አልፈልግም፣ እኔ አርፌ መቀመጥ እፈልጋለሁ ብላም ትላለች። መለስ ብሎ እሱም እኔ እኮ የሚገርመኝ ያንቺ ነገር ነው፣ ምን ሆነሽ ነው እያላትም ይገኛል ማለት ነው። መቀራረብና ምንም መጨረሻ ምን እንደሚሆን ስለማይታወቅ መከባበር ጥሩ ይመስለኛል እያለችም ቤቲ መለስ ብላ መልሱን እየሰጠችው ትገኛለች ማለት ነው። እሺ አሁን ምንድነው የሚያስፈልግሽ ነገር አለ እንዲህ ብሎ ሲላት ኮስተሩላ ምንም የሚያስፈልገኝ ነገር የለም በጣም አመሰግናለሁ ትለዋለች።
እሱን እንኳን እኔና አንቺ ስንጨቃጨቅ የሚመሰክሩት የሚሰሙት ጎረቤቶቻችንም ይመሰክራሉ እያለ መልሱን ይሰጣታል። እኔ እኮ አልፈልግም ብያለሁኝ ለምንድን ነው የማሰማኝ እያለችም ትገኛለች ማለት ነው። እንግዲህ በጣም የተጨቃጨቁም ይገኛሉ። አንቺ እኮ በገንዘብ ገዝተሽና ምንም አድርገሽ ያስፈታሽው ሰውዬ ይሄንን ነገር የማይነግረኝ መሰለሽ እንዴ ብሎ ሲላት፣ አረ በፍጹም ይሄንን ነገር ሊያደርግም አይችልም፣ ይሄንን ነገር በፍጹም ለሄኖክ እንዳትናገር እያለችም ትገኛለች። አማን እባክህን ይሄንን ነገር ሄኖክ ካወቀ በመካከላችን ያለውን ነገር በሙሉ ያውቀዋል እያለች ትገኛለች ማለት ነው። ለምንድነው የምትደብቂው ብሎም ይላታል። ቤቲ እንግዲህ ትልቅ ምስጢር ሆኖ መቆየት አለበት እንጂ አሁን አንተ ከእስር ቤት ወጥተሃል፣ እኔም የምፈልገውን ነገር አግኝቻለሁኝ እያለችም እየተጨነቀች ትገኛለች ማለት ነው። እንግዲህ በስተመጨረሻም ናሆሚና ብሩዬ ልጃቸውን ይዞ እናት አባቱ ቤት ይሄዳሉ ማለት ነው። አባትም እንግዲህ ሀያት ሆኛለሁ በጣም ደስ ብሎኛል እያለ ልጁን እያጫወተ ይገኛል ማለት ነው። ናሆሚ እስኪ ልጁን ልቀበለው ብሎ ሲል የናሆሚን አባት አረ በፍጹም ከኔ ልጄን አትወስድም፣ እኔ የመጨረሻ ታጫውተኛለች ብዬ ተመኝቼ በቅፍ የተመቻት መሰለኝ እንቅልፏን ተኝታ ትገኛለች እያለ ይገኛል ማለት ነው። ከዛ ልጅን የሚያቅፈው እናትና ሀያት ነው እንጂ አባት አይደለም እያለ ይገኛል ማለት ነው። እንግዲህ ጋሽዬ በጣም ተደስቷል ማለት ነው። እንግዲህ ብሩዬም እቅፍ ከለመደች እኮ በጣም ችግር ነው፣ በጣም ታስቸግራለች እያለችም ትገኛለች። እንግዲህ በስተመጨረሻም እንደሚስተካከልም ተስፋ እናደርጋለን እያልን እኛም መልካም ምኞታችን እየገለጽን እንገኛለን። ናሆሚም የናሆሚ አባትም በጣም ደስተኛ ሆኗል ማለት ነው። እንግዲህ ብሩ በመውለዳ እንኳን የናሆሚና የናሆሚ አባት ቀርቶ እኛም ደስተኛ ሆነናል ማለት ነው። ፈጣሪ ይመስገን እንላለን ማለት ነው። ምንድነው ቆይ በጧት አስቸኩለኸኝ የጠራኸኝ ልጄ ብሎ ሲል፣ አባዬ ስለና ኬራ ቤት ልጠይቅክ ነው የጠራውክን። አንተ የምታውቀው ነገር ካለ ስለ ናሆሚና ስለ ኬራና ስለ ኬራ ቤተሰብ የምታውቀው ነገር ካለ እባክህን ንገረኝ እያለ ይገኛል ማለት ነው። አረ ከወንድምም የባሰ ነገር ነው እየተፈጠረው። እባክን የኬራ አጎት ነው ብላ የማይታወቅ ሰው አምጥታ ቤት አስቀምጣለች እያለ ናሆሚ በጣም እየተጨናነቀም ይገኛል። ለኬራ በጣም አዝኖለታል ማለት ነው። እንግዲህ ጽናት ለኬራ ያደረገችው ነገር በጣም መልካም ነገር ነው ብለን እኛም ደግሞ እናስባለን። እንደ ጽናት አይነቱ እንግዲህ 100 ወይም ከዛ በላይ ቢሆንልን ደስ ይለናል እኛ እንላለን ማለት ነው። እንግዲህ ለምንም ለማውራትም አይመችም እያለ ናሆሚ በጣም እየተናገረም ይገኛል ማለት ነው። አንድ ነገር ሰው ከወሰነ ወሰነ ይባላል። እሷ ቤቷ ካስገባች ታዲያ ምን ይባላል? ማስገባትም ማስወጣትም መብቷ ነው እያለ የናሆሚ አባት ለናሆሚ እየተናገረ ይገኛል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ የሆናችሁም ሰብ ላይክ እያደረጋችሁ ቤተሰብ የሆናችሁትም በላይ ግቡ። መልካምነት ለራስ ነው። ሕፃን ልጅ እኮ ብቻውን አይተኛም ብላ ስትል ከኛ ጋር እስከ ደባልና ስለዚህ ራሷን ችላ እስከምትወጣ ድረስ ትተኛ እያለችም ትገኛለች ማለት ነው። ከዛ አሁን ምን ልስራላችሁ ምን ትፈልጋላችሁ ብላ ስትል ናሆሚ ምንም የምንፈልገው ነገር የለም እያለ ይገኛል። ከዛ የናሆሚ አባትም ወደና ኬራ ቤት ሊሄዱ ተነስቷል ማለት ነው። እንግዲህ ሁሉም ነገር ደስ ይላል ማለት ነው። በእነ ናሆሚ ቤት ተስተካክሏል። እንግዲህ በእነ ኬራ ቤት ሁሉም ነገር እየተበላሸ ይገኛል ማለት ነው። ብቻ ግን ፈጣሪ እንደሚያስተካክለውም ተስፋ እናደርጋለን።
ኪያና ሄኖክ እንግዲህ ከአንድ ሆቴል ቤት ሁለቱም ተገኝቷል ማለት ነው። ሄኖክም ሻይ ልጠጣ ብሎ ቁጭ ስል ኪያም ብቻዋን ቁጭ ብላ ትገኛለች ማለት ነው። ከዛ ወይ ጉድ ቤቲ ያደረገችለትን ቀለበት አውጥቶ ከእጁ ወደ ኪሱ ይከተውና ወደ ኪያ ጋር ይሄዳል ማለት ነው። እንግዲህ ኪያ ቀና ብላ ታየው ይሆን ወይስ አታየውም? ታወራው ይሆን ወይስ አታወራም ይሆን ማለት ነው። በመጀመሪያ ደረጃ የሰው ወንበር ላይ መተህ ከመቀመጥ ይልክ ማስፈቀድ ይኖርብካል። አንተ የሰው ህይወት ነህ የሰው ነህ እንጂ የሰው ወንበር ላይ መተህ መቀመጥ የለብህም እያለች ትገኛለች። ሲቀጥል ደግሞ የኔ እዚህ መኖር ይረብሽሻል ብዬም እኔ አላስብም እያለ ሄኖክም እየተናገረ ይገኛል። ኪያም አሁን ከዚህ ጋር ሳላዋርድክ ከምትሄድ አሁን ቀጥ ብለህ ተነስተህ ሂድ እያለችው ትገኛለች። ሄኖክ ምን ሆነክ ነው ተነስተህ ሂድ እያለችው ትገኛለች። ከዚህም በኋላ አጠገቤ እንዳትደርስ ሁለተኛ እዚህ እንዳትመጣ እያለች ትገኛለች። እኔ እኮ ዝም ብዬ ነው የመጣሁት፣ ወይ ደስተኛ ትሆናለች አትሆንም እያልኩኝ ብዬ ነው የመጣሁት እንጂ ዝም ብዬ አይደለም የመጣሁት እያለ ይገኛል። የዛኔ እሞትልሃለሁ ያላንተ መኖር አልችልም ብለሽ ያልሽው ያ ሁሉ ቃላቶችሽ ወዴት ሄዱ ብሎ ሲላት ያለ መሰለ ምልክት ነው የምትናገረው። አሁን ምንም ነገር የመሰለኝ ነገር የለም እያለች ትገኛለች። አንዳንተ ያለ አረመኔ ጨካኝ በህይወቴ መጥቶ አያውቅም። ስለዚህ አሁን ካጠገቤ ዞር በል እያለች እሱ ሳይነሳላይ ሲቀር እሷ ተነስታ ሄዳለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው።